ሰላም ጤና ይስጥልን እንደምሰነበታችሁ። የዓለም ብዝሃ ሕይወት ቀንን በማስመልከት ባለፈው ሳምንት አንድ ዝግጅት አቀርበንላችሁ ነበር። ዛሬ የማጠቃለያውን ፕሮግራም ይዘንላችሁ ቀርበናል። የዓለም ብዝሃ ሕይወት ቀን በየዓመቱ ግንቦት 14 በፈረንጆቹ ሜይ 22 ይከበራል። በዓሉ በአርሜኒያ ኤምባሲ አዘጋጅነት ሀገር አቀፍና ዓለም አቀፍ ባለድርሻ አካላትን ባሳተፈ መንገድ በኢሲኤ ሲከበር የኢትዮጵያ ብዝሃ ሕይወት ኢንስቲትዩትም ሰራተኞቹን ባሳተፈ መንገድ በፓናል ውይይት፣ በጥያቄና መልስ ውድድር እንዲሁም በስነ ጽሁፍ ዝግጅት አክብሮ ውሏል። የኢንስቲትዩቱን 50ኛ ዓመት የምስረታ በዓሉንም አብስሯል። የዘንድሮ የብዝሃ ሕይወት ቀን መሪ ቃል ከአካባቢያችንን ጀምር ዓለማችንን እንቀይር የሚል ነው። በእርግጥም የሁላችንም አካባቢ ንጹህና ጤናማ ሲሆን የሀገርም የዓለም አቀፍ ደረጃም ለውጥ ማምጣት የሚቻለው። ለዛሬ እዚህ ስቱዲዮ አንጋፋ ባለሙያዎችና የሥራ ኃላፊዎችን ጋብዘናል። ከመሸጋገሪያ ዜማ በኋላ እናስተዋውቃችኋለን። እስከ ቀኑ 6 ሰዓት ድረስ አብራችሁ እንድትቆዩ በአክብሮት የምንጋብዘው የፕሮግራሙ አዘጋጅ አስቻለው ጌታቸውና የቴክኒክ ባለሙያዎቹ ብርሃኑ ይትባረክና ምህረት ክፍለ ዮሐንስ በጋራ በመሆን ነው። እንስሳትን እንከባከብ። እያደመጣችሁ ያላችሁት ማውንቴንስ ሚዲያ ከኤፍኤም አዲስ 97.1 ጋር በትብብር የሚያቀርብላችሁ የዓለም ብዝሃ ሕይወት ቀን እንዲሁም የኢትዮጵያ ብዝሃ ሕይወት ኢንስቲትዩት 50ኛ ዓመት ምክንያት በማድረግ የተዘጋጀ ልዩ ዝግጅት ነው። የዝግጅታችን እናንተ የምትሳተፉበት ጥያቄ አዘጋጅቷል። ቀደም ሲል እንደገለጽኩላችሁ ጥያቄውን አስታውሳችኋለሁ። ጥያቄውን የምትመልሱት በፌስቡክ ገጻችን ላይ ነው። አስቻለው ጌታቸው የሚል የፌስቡክ ገጽ ላይ ጥያቄውን እዛ ላይ ተቀምጧል። ምላሻችሁን እዛ ላይ ታስቀምጣላችሁ። ለአራት አድማጮቻችን የመቶ ብር ካርድ እንሸልማለን ማለት ነው። ጥያቄውን ላስታውሳችሁ። የለንደኑ ሮያል ቦታኒክ ጋርደንስ ኪዊ በዓለማችን ላይ እውቅ ከሆኑ ሳይንቲስቶች መካከል እጅግ የላቀና ጉልህ አስተዋጽኦ ያለው የምርምር ስራዎች ለሰሩ የኪዊ ኢንተርናሽናል ሜዳል በመሸለም ዓለም አቀፍ እውቅና ይሰጣል። ይህን ዓለም አቀፍ ሜዳል የተሸለሙ ብቸኛ ኢትዮጵያዊ ሳይንቲስት ማን ናቸው? ኤ ፕሮፌሰር ገቢሳ እጀታ፣ ቢ ፕሮፌሰር ሰብስቤ ደምሰው፣ ሲ ፕሮፌሰር ተካልኝ ማሞ፣ ዲ ፕሮፌሰር ለገሰ ነጋሽ። ጥያቄውን አንዴ ላስታውሳችሁ። የለንደኑ ሮያል ቦታኒክ ጋርደንስ ኪዊ በዓለማችን ላይ እውቅ ከሆኑ ሳይንቲስቶች መካከል እጅግ የላቀና ጉልህ አስተዋጽኦ ያለው የምርምር ስራዎች ለሰሩ የኪዊ ኢንተርናሽናል ሜዳል በመሸለም ዓለም አቀፍ እውቅና ይሰጣል። ይህን ዓለም አቀፍ ሜዳል የተሸለሙ ብቸኛ ኢትዮጵያዊ ሳይንቲስት ማን ናቸው? ኤ ፕሮፌሰር ገቢሳ እጀታ፣ ቢ ፕሮፌሰር ሰብስቤ ደምሰው፣ ሲ ፕሮፌሰር ተካልኝ ማሞ፣ ዲ ፕሮፌሰር ለገሰ ነጋሽ ናቸው። ትክክለኛ ምላሻችሁን በፌስቡክ ገጻችን አስቻለው ጌታቸው የሚል ጥያቄውም እዛ ላይ ያለበት ከዚህ በፊት ተጠቀምበት የነበረው ፌስቡክ ሀክ ተደርጎ አሁን አክሰስ ማድረግ አልችልም። እዛ ላይ እንድትሳተፉ ነው የምንጋብዘው። ምላሻችሁንም በዛው ካርዳችሁ ይላክላችኋል ማለት ነው። እንግዶቻችን እዚህ ስቱዲዮ የተገኙት አቶ አበራ ስዩም ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት፣ ዶክተር ኃይሉ አርያ ከፔለም ኢትዮጵያ፣ አቶ አብደታ ሮቢ ከአዩሲኤን ናቸው። ሁላችሁንም አመሰግናለሁ። እንደሚታወቀው ኢትዮጵያ በጣም በርካታ ብርቅዬ የሆኑ ኢንደሚክ የምንላቸው እጽዋትና የእንስሳ ዝርያዎች መገኛ ናት። ይህም ልዩ የተፈጥሮ ጸጋ ለመጠበቅና ጥቅም ላይ ለማዋል አይሲኤን እያደረገ ያለው ምንድን ነው? በቀጣይስ በእቅድ ደረጃ የያዘው ነገር ምንድን ነው? እጅግ በጣም አመሰግናለሁ። ዓለም አቀፉ ጥምረት ለተፈጥሮ ሀብት ጥበቃ ወይ ደግሞ አይሲኤን አገር በቀል ዝርያዎች እንዳይጠፉ ለመከላከል የሚሰራቸው በጣም ሰፊ ስራዎች አሉ በዓለም ዙሪያ። ትልቁና ዋነኛው ስራችን በዓለም አቀፍ ደረጃ የመረጃ ቋትን ማዘጋጀት ነው። ለምሳሌ ለ200 ሀገራት በየአመቱ አፕዴት የሚደረጉ በየዝርያው የሚጠናቀሩ መረጃዎች አሉ። በጣም ብዙ ማለት ነው። እንግዲህ በዓለማችን ላይ በጣም ብዙ ዝርያዎች አሉ። ሳይንቲስቶች እንደሚገምቱት ወደ 8.7 ሚሊዮን ዝርያዎች እንዳሉ ነው ገምተውና ብዙዎቹን የመረጃ ቋቶች አይዩሲኤን ለሁሉም ሀገሮች በየአመቱ መረጃ ያወጣል። ተመራማሪዎች፣
የፖሊሲ አውጪዎች፣ ልማት አጋሮች እነዚህ መረጃዎች በነፃ እንዲያገኙ ነው የሚያደርገውና ይሄ አንዱ ትልቁ ነገር ነው። እንደ እውቀት ድርጅት IUCN እነዚህን መረጃዎች ያጠናቅራል፣ ይተነትናል፣ ለመንግስታት፣ መንግስታዊ ላልሆኑ ድርጅቶች፣ ለግሉ ዘርፍ ወዘተ ይሰጣል ማለት ነው። ሌላኛው ምናልባት ለውሳኔ መስጠት ሊረዱ የሚችሉ መመሪያዎችን፣ ቱሎችን፣ ሞዴሎችን ይሰጣል። ለምሳሌ ዓለም አቀፉ የሬድ ሊስት ኢንዴክስ ኦፍ ስፔሺስ ኤክስቲንክሽን ወይ ደግሞ የዝርያዎች መጥፋት ደረጃን እንግዲህ መረጃ ይሰጣል። ይሄ መረጃ በጣም ወሳኝ ነው። ለምሳሌ እንበልና ቀይ ቀበሮ ኢትዮጵያ ውስጥ ከተመናመኑና አደጋ ከተጋረጠባቸው የእንስሳት ብዝሃ ሕይወቶች አንዱ ነው። የእነሱ መኖሪያ አካባቢ ደግሞ ይታወቃል፣ በተለይ ባሌ ተራሮች ነው። ስለዚህ ይሄ መረጃ ለውሳኔ ሰጪ አካላት በጣም በጣም ይጠቅማል ማለት ነው። እንደዚሁ ኢትዮጵያ ቁልፍ የብዝሃ ሕይወት አካባቢዎች የሚባሉትን ቦታዎች ያጠናል፣ መረጃዎችን ይተነትናል፣ የስጋት ደረጃቸውን በየጊዜው ደረጃ ያወጣላቸዋል። ይሄ ሁሉ እንግዲህ ለውሳኔ ሰጪ አካላት ውሳኔ ሰጪ ስንል በነገራችን ላይ ከማህበረሰቡ ጀምረን ነው። የዘር ማህበራት ዶክተር አይሉ ስሉ ነበር፣ ሌሎች ተመራማሪዎች፣ የትምህርት ተቋማት፣ ተማሪዎች፣ ፖሊሲ አውጪዎች፣ ኢንቨስተሮች እነዚህ መረጃዎች እንዲያገኙ በነፃ በዌብሳይት ላይ እነዚህ መረጃዎች እንለቃለን። ሌላውና በጣም ወሳኙ ድጋፍ ከ2021 በፈረንጆቹ ጀምሮ አንድ ኢትዮጵያ ውስጥ የሚሰራ ፕሮግራም አለ፣ IUCN አለው። እሱም ባዮዴፍ 2030 የሚባል ፕሮግራም። እሱ ፕሮግራም ስራውን የጀመረው እነዚህ ወሳኝ ኢትዮጵያ ብዝሃ ሕይወት አካባቢዎችን በመለየት ነው። ለየታ ብቻ አይደለም፣ እያንዳንዱ ያሉበትን ደረጃ፣ የተጋለጠባቸውን አደጋዎች፣ ከየትኛው ኢኮኖሚ አክቲቪቲ አደጋዎቹ እንደተጋረጡባቸው ጭምር ቁልፍ መረጃዎችን ተንትኖ ባለድርሻ አካላት እንደመክሩበት፣ መረጃውን እንዲያዳብሩት፣ እንዲያጸኑት፣ ራሳቸው እንዲያደርጉት እና እነዚህን አካባቢዎች እንዲጠብቁ ሰፊ ስራዎችን ሰርተዋል። ይሄ ብቻ አይደለም። የጥናት የዳሰሳ ስራዎቻችንን በመቀጠል ያሉን ስትራቴጂዎች፣ በሀገር አቀፍ ደረጃ ፖሊሲዎች፣ አዋጆች፣ ደንቦች እና መመሪያዎች በእውነት በተለይ ኢኮኖሚ ሴክተሮች ውስጥ ያሉ መመሪያዎች እና ህጎች፣ ደንቦች ምን ያክል ከብዝሃ ሕይወት ጋር የተጣጣሙ ናቸው የሚለውን ጥናት ሰርተዋል። እነዚህ የፖሊሲ እና መመሪያዎችን ደረጃ ወጥቶላቸዋል። አንደኛ ደረጃ ብዝሃ ሕይወት ጉዳዮችን ያካተቱ በጥንቃቄ ስራዎች መሬት ላይ እንዲሰሩ ያደረጉ ህጎችን፣ ደንቦችን ለይተናል። እነሱ ሊበረታቱ ይገባል። ሌሎች ደግሞ በተወሰነ ደረጃ የብዝሃ ሕይወት ጉዳዮችን ከግምት ያስገቡ አሉ፣ ግን በቂ አይደለም ስራቸው። እነሱ ደግሞ አሻሽለው ስራዎችን በመሬት ላይ እንዲሰሩ ባለብዙ ባለድርሻ አካላት ውይይት እነዛ ጉዳዮች ግምት እንዲሰጣቸው ትኩረት እንዲያገኙ ስራዎችን ሰርተናል። እንዲሁ ደግሞ ለብዝሃ ሕይወት መመናመን ምክንያት ሊሆኑ የሚችሉ የፖሊሲ፣ የመመሪያዎች፣ ደንቦች፣ አዋጆችን ለይተን የመንግስት አካላት፣ መንግስታዊ ያልሆኑ ድርጅቶችም በትኩረት እነዚህን የፖሊሲ ኢንስትሩሜንቶች እንዲሞግቱ፣ እንዲሻሻል እንዲያደርጉ ስራዎችን ስንሰራ ቆይተናል። ይሄ እንግዲህ ብዝሃ ሕይወትን በቀጥታ የሚመለከት ነው። ሌሎች ግን ስራዎች አሉ። የውሃ ሀብትን በመጠበቅ እንዲሁ ደግሞ ስርዓተ ምህዳርን መሰረት ያደረጉ የአየር ንብረት ማጣጣሚያ ፕሮግራሞች አሉን። እነዚህ ፕሮግራሞች በተሻለ መጠን እኛ የምንተገብራቸውን ስታንዳርድ አውጥተንላቸው የብዝሃ ሕይወት ጉዳዮች በተገቢው እንዲካተቱ ስራዎችን እንሰራለን። ከዚህ ባሻገር ደግሞ ቁልፍ በሆኑ ስርዓተ ምህዳሮች አካባቢ የሚሰሩ NGOዎች፣ የመንግስታዊ ተቋማት እነዚህን የብዝሃ ሕይወት ማካተቻ ስታንዳርዶችን ከግምት እንዲያስገቡ ግፊት እናደርጋለን። የጥናት ጽሁፎችን እንሰጣለን። እንዲያስታውሱ፣ እንዳይዘነጉ በየጊዜው መድረኮችን እንፈጥራለን። እንደዚህና ሌሎች ስራዎችን እንሰራለን። ለወደፊቱ ቢያንስ በሁለት የኢትዮጵያ ወሳኝ ስርዓተ ምህዳር ላይ በተለይ ባሌ ኢኮሪጅን እና የከፋ ባዮስፌር አካባቢ ላይ ስራዎችን ለመስራት እንቅስቃሴዎችን ጀምረናል። ያ እንቅስቃሴ አንዱ የሀብት ማሰባሰብ ስራን የሚጨምር ነው። ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት፣ ከግብርና ሚኒስቴር፣ ከዱር እንስሳት ጥበቃ ባለስልጣን እና ከመያዶች ጋራ ሆነን ስራዎችን ለመስራት የፕሮግራም ዶክሜንቱን ቀረጻውን ከማህበረሰቡ ጋር ነው የጀመርነው። ምክንያቱም
ማህበረሰቡ መረጃ ካለው የስጋቱን ደረጃ ካወቀ ነገ ለምንሰራው ስራ ትልቅ አጋር ነው በሚል እነዛን ፕሮግራሞች ቀርጸን ሀብት የማሰባሰቡን ስራ ጀምረናል። እነዚህ ስራዎች ከፈጣሪ ጋር ከተሳኩ ከ200,000 በላይ ሄክታሮችን የሚሸፍኑ የተራቆሩ መሬቶችን እንዲያገግም በማድረግ ውስጥ ቅድሚያ የሚሰጣቸው የአዝርዕት የደን ብዝሃ ሕይወቶችን መልሶ እንዲያገኙ በማድረግ ውስጥ ያላቸው ሚና በጣም ትልቅ ነው የሚሆነው እና ይህንን በየጊዜው ከባለድርሻ አካላት ጋር ከማህበረሰቡ ጋር ከሚዲያ አካላት ጋር መረጃ በመስጠት ስራውን ወደፊት እናስቀጥል ነው የሚሆነው እና ምናልባት ሌላ አስተማሪ እቅዳችሁ ውስጥ የተካተተው ይሄ ነው ማለት ነው። ብዙ ጊዜ ሳይተስ ሲባል እሰማለሁ እና የሳይተስ ስምምነት ይመስለኛል ከአይሲኤን ጋር የሚገናኝበት ነገር አለ? አዎ፣ ዓለም አቀፉ ጥምረት ለተፈጥሮ ሀብት ጥበቃ ወይ ደግሞ አይሲኤን በ1948 በፈረንጆቹ ሲቋቋም የተለያዩ ትልሞችን ይዞ ነው የተነሳው። ትልሞቹን ከጊዜ በኋላ ግን የተለያዩ ተቋማትን በማቋቋም ስራውን ማካፈል ነው የነበረበት። ስለዚህ ለምሳሌ እንደ WWF ወርልድ ዋይድ ፈንድ ፎር ናቹራል ሪሶርስስ በአይሲኤን የተቋቋሙት እንደሚታወቀው ሳይተስም ቢሆን ዞሮ ዞሮ የአይሲኤን አሻራ ነው ማለት ነው። ድርጅቱ እንዲቋቋም ያደረገው አይሲኤን ነው። በተጨባጭ ደግሞ ሳይተስ ህገወጥ የዱር እንስሳት ብዝሃ ሕይወት እንዳይመናመን እንዳይጠፋ ህገወጥ ንግዶች እንዳይስፋፉ ሰፊ ባለድርሻ አካላቶችን ሞቢላይዝ በማድረግ የሚሰራ ስራ ነው። ዓለም አቀፍ ስምምነት ነው። በዚህ ውስጥ አይሲኤን በእርግጥ በቀጥታ ሳይተስን አሁን አያስተዳድረውም። ሳይተስ የብዙ ባለድርሻ አካላት የጋራ ተቋም ፕራይቬትም ያለበት ይመስለኛል። ብዙ ይሄ የኢንተረስት እንትን የሚታይበት እውነት ነው። ሎቢ የማድረግ ብዝሃ ሕይወት ላይ ራሱ ጫና ለመፍጠርም አንዳንድ ጊዜ ሎቢ የሚደረግበት ሁኔታዎች እንዳሉ አንዳንድ መረጃዎችን እንትን እናያለን እና አይ ቲንክ አይሲኤን እንትን የሚለው ከሆነ ከሚል ነው። ወደፊት በሌላ ዝግጅት እንሄድበታለን። እንዲሁ ይሄ ዓለም አቀፍ ግንኙነትን ካነሳን ያው ኢትዮጵያን ወክሎ በዚህ በብዝሃ ሕይወት ዘርፍ ኢትዮጵያን ወክሎ የሚሳተፈው የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ነው። ኢንስቲትዩቱ በጣም ትልልቅ ስምምነቶች ላይም ተሳታፊ እስከመሆንም ድረስ ይሰራል እና በተለይ ይሄ ሲቢዲ ላይ ኮንቬንሽን ባዮሎጂካል ዳይቨርሲቲ የሚባለው ዓለም አቀፍ የኮፕ 17 እንደውም በቀጣዩ ዓመት ይካሄዳል እና ከዚህ ጋር ተያይዞ እንደ ኢትዮጵያ ዓለም አቀፍ መድረክ ላይ ምን አይነት ሚና እየተጫወተች ነው? ገጽታዋ ምን ይመስላል? እዛ ላይ ያለው አቶ አበራ። እሺ፣ መልካም። እንግዲህ ኢትዮጵያ ብዝሃ ሕይወት ኢንስቲትዩት በሲቢዲ ላይ ያው ኢትዮጵያን የሚወክለው ተቋም ነው። እዛ ውስጥ ኢትዮጵያ የፈረመቻቸው ስምምነቶች አሉ። ከዛ ውስጥ አንዱ የሲቢዲ ነው። ሌሎች ቱሎች እንዳሉ እነ ነጎዋ ፕሮቶኮል የሚባሉ አሉ። ብዙ አሉ። እንግዲህ ዓለም አቀፍ ኮሚትመንቶች አሉ። አጠቃላይ እነዛን ኮሚትመንቶች አገርን ወክለው የሚፈጽመው የሚያስፈጽመው የሚያስተባብረው አጠቃላይ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ነው። እንግዲህ ከዚህ በፊትም በተለይ በሲቢዲ በኮፕ የተለያዩ መድረኮች ላይ በሰፊው ስንሳተፍ ነበር። ያሉንን ልምዶችም ስናካፍል ነበረ። ባለፈውም በኮሚንግ ሞንትሪያል በካናዳ በተካሄደው ላይም ኢትዮጵያን ወክሎ ብዙ ልኡካን ናቸው የተሳተፉት። እዛ ላይ እንግዲህ የፍሬሙ የባዮዳይቨርሲቲ ፍሬምወርኩ እዛ ላይ የጸደቀው ወደ 23 ታርጌት ያሏቸውን ግቦችን እዛ ላይ ጸድቀው እንግዲህ እነዚህ ፈጻሚ ወይም ደግሞ ፈራሚ ሀገራት ያንን የመፈጸም ግዴታ አለባቸው። ኢትዮጵያውን ከዛ ውስጥ አንዷ ናት። ያንን ግቦች ለመፈጸም ግን ስትራቴጂ መነደፍ ነበረበት እና ኢትዮጵያ ከዛ መልስ ላለፉት 2-3 ዓመታት እንግዲህ ያንን ስትራቴጂ ስንሰራ ነበር የቆየ ነው። ያንን ዓለም አቀፉን ታርጌት ሚት ለማድረግ የሚያስችል ኮንቴክስት ሀገራዊ ኮንቴክስት የያዘ በእኛ ተጨባጭ ሁኔታ እኛን የሚመስል ግን ከዛ የተወሰዱ ታርጌቶችን ወስደን እሱን ስንሰራ ነበር። በዛ ረገድ ተሳክቶልናል። ከ23ቱ እኛን የሚመስሉ በእኛ ኮንቴክስት 19 ታርጌቶች የያዙት
የብሔራዊ የባዮዳይቨርሲቲ ስትራቴጂ እና የድርጊት መርሃ ግብር አዘጋጅተን ሰሚት አድርገናል። እሱ አንዱ የሲቢዲ ኮሚትመንት መተግበር ወይም ደግሞ ተባባሪ ወይ ደግሞ መሳተፍ መገለጫው አንዱ ይሄ ነው። ይሄ ብቻ አይደለም። እንዲቀጣይ እንግዲህ እሱን ወደ አክሽን ስንገባ ደግሞ ሌሎች የሚጠበቁብን ስራዎች አሉ። የዘንድሮውንም የኮፕ 17 አርሜኒያ በምታዘጋጀው ላይም ኢትዮጵያ ትሳተፋለች፣ ተቋም ይሳተፋል። ለዛም አስፈላጊውን ዝግጅት እያደረግን እንገኛለን። ሌሎች ኮሚትመንቶችም አሉ። እነዛም በሙሉ በተገቢው መንገድ እየሄድንበት ነው። አሁን በመልካም ደረጃ ነው ማለት ይቻላል። በፊት ከነበረው አሁን የነበረው ኮሚትመንት ሲቢዲም የነበረው ኮሚትመንት በተለይ የብዝሃ ሕይወት ዘርፉን ለመደገፍ የተሻሉ ነገሮች እያየን ያለ ነው። በተለይ በፋይናንስ የመደገፍ ሁኔታ አሁን በተለይ ባለፈው ከዚህ ከካናዳ ጉባኤ በኋላ በጣም ብዙ ነገሮች ተለውጧል። እዛ ውስጥ እንግዲህ እኛም ያሉንን መልካም አጋጣሚዎችን ተጠቅመን እዛ ውስጥ ገብተን የአገርን ተጠቃሚ ለማድረግ በሰፊው እየሰራን እንገኛለን። ይህን ስንሰራ እንግዲህ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ብቻውን አይደለም የሚሰራው። ሌሎች አጋር ድርጅቶች አሉ ከኛ ጋር የሚሰሩ እዚህ ካሉት ከአይሲኤን ያው አቶ አብደታ አሉ፣ ከፔልም ዶክተር ኃይሉ አሉ፣ ሌሎች እዚህ ያልተገኙ መንግስታዊ ባለፈው ሳምንትም እዚህ መጥቶ ነበሩ። መንግስታዊ የሆኑ መንግስታዊ ያልሆኑ ዩኒቨርሲቲዎች፣ ምርምር ተቋማት፣ ክልሎች እነዚህ ሁሉ ከኛ ጋር ነው። ምናልባት የፕላትፎርሙን በኋላ እናነሳ ይሆናል እንጂ እንግዲህ እነዚህ ሁሉ አቅፈን ነው እንግዲህ እነዚህ ኮሚትመንቶች ኢትዮጵያ ብዝሃ ሕይወት እያስተባበረ አገርንም ተጠቃሚ የሚያደርግ የኢትዮጵያ ብዝሃ ሕይወት ሀብትም በመጠበቅ በማበልጸግ በቀጣይነት ጥቅም ላይ እንዲውል የማድረግ ስራ እየሰራ ያለው እና ዓለም አቀፋዊ ግንኙነቶቻችን በመልካም ደረጃ ላይ ነው ያሉት። ይሄን ደግሞ በቀጣይነት በተለይ ይሄ አሁን የተዘጋጀው የሀገራዊ የብዝሃ ሕይወት ስትራቴጂ እና አክሽን ፕላኑ ወደ ስራ ሲገባ በቅርብ ጊዜ ስራ ውስጥ ይገባል። እሱ ስራ ውስጥ ሲገባ ብዙ ለውጦች ይመጣሉ የሚል እምነት አለ። በቀደም የብዝሃ ሕይወት ቀን ሲከበር በምን እንትን እንደሆነ ትንሽ ተዘንግቶኛል። ዶክተር ገመዶ ዳሌ ኢቢአይን በሚመሩበት ሰዓት በዓለም አቀፍ መድረክ ላይ እዛ ውስጥ የመሪነት ሚና እንደነበራቸው ሲነሳ ነበር። እዛ መድረክ ላይ ዶክተር አብዮት አጋጣሚ እመጣለሁ ብለውን ነበር። በአስቸኳይ ስራ ነው የቀሩት። እሳቸው የምጓ ስምምነት ላይ ተሳታፊ ነበሩ እና ኢትዮጵያ ባለፈው ሳምንትም ስላነሳ ነው በአፍሪካ በተለይ ከጂን ባንክ ጋር ተያይዞ በጣም ቀደምት የምትጠቀስ ትልቅ የጂን ባንኩ በጣም ትልቅ ዝርያዎችን የያዘ መሆኑ ተጠቅሷል እና በአፍሪካ ላይ ያላት ገጽታ በዚህ ዘርፍ እየሰራች ያለችው ስራ በግንባር ቀደምትነት የሚያስጠቅሳት ነው። ይህም በዓለም አቀፉ መድረክ ላይ ትልቅ አዎንታዊ ሚና እንድትጫወት ያደረጋት መሆኑን ለአድማጮቻችን ለማሳየት ነው ያነሳን። ዶክተር አብዮት ቢመጡ ትንሽ ሰፋ ያለ እዛ ውስጥ ስለሰሩ ሰፋ ያለ ነገር እናገኝ ነበር። እውነት ነው፣ ይሄ እውነትም ነው። ምናልባት በሰፊው ማንሳትም ይቻላል። የኢትዮጵያ ብዝሃ ሕይወት እና ኢትዮጵያ አጠቃላይ በሰራቻቸው ስራዎች በተለይ በብዝሃ ሕይወት ላይ በሰራቻቸው ስራዎች ተቋሙን ሲመሩ የነበሩት ከዚህ በፊት ዶክተር ገመዶ ዳሌ በዛው ፕሮሞሽን አግኝቶ እስከ ሚኒስትር ደረጃ የተሾሙት በዛ በተሰራው ነው። እንግዲህ አሁን ከዚህ ተነስቶ ነው እንግዲህ አሁን ሲቢዲ አሁን አንዱ ዘርፍ ይመራሉ ማለት ነው፣ ዓለም አቀፍ ደረጃ ላይ ማለት ነው። ይህ ትልቅ ነገር ነው። በአፍሪካ ውስጥም በተለይ እንግዲህ ቅድም አንስቻለሁ ትልቁን ሪሶርስ በጥበቃ ላይ አጠቃላይ አፍሪካን 1/3 የያዘው ኢትዮጵያ ነው። የኢትዮጵያ ጂን ባንክ አንደኛ እኛ ብቻ ነው። ስለዚህ ቀላል አይደለም ለዓለም ያለው መልእክት ማለት ነው። ስለዚህ በዛ ውስጥ እዚህ ውስጥ በሰሩት ስራና ባሳዩት ውጤትም ጭምር ከዛ በኋላ በተሰሩ ስራዎች በተለይ ዓለም አቀፉን ኮሚትመንቶች ሚት በማድረጋችን ነው ይህ ውጤት ሊመጣ የቻለው እና አሁን አይደለም ከአፍሪካ አልፈን እኛ በዓለም ደረጃ በብዝሃ ሕይወት ጥበቃ ዘርፍ ትልቅ ልምድ አለን ተብሎ ነው የሚመስለው ኢትዮጵያ።
በጣም ጥሩ። ያው ብዙ ጊዜ እንዲህ በጣም ትልቅ ስራ እየሰሩ ያሉ ተቋማቶችን ብዙ አናውቃቸውም። እኔ በጋዜጠኝነት ህይወት ውስጥ ረጅም አመት እንዲህ የመስራት እድሉ ነበረኝ እና በጣም ረጅም አመት ስሰራ ብዝሃ ህይወት ኢንስቲትዩትን አላውቀውም ነበር እና ያውም እዚህ ዘርፍ ላይ ነው የምሰራው። ብዙ ጊዜ ከኢውካ ጋር ነው የምንሰራ የነበረው እና ባለቤቱም ብዝሃ ህይወትን የሚመለከተው የኢትዮጵያ የዱር እንስሳት ነበር ይመስለኝ በግሌ ማለት ነው እና ሚዲያ ላይ እየሰራ ማለት ነው። እንደዚህ በጣም ትልልቅ ዓለም አቀፍ ተጽዕኖ የሚፈጥሩ ተቋማቶች ያው ብዙ አሁን አድማጮቻችንን በዛ ደረጃ እንዲረዱ ስለፈለኩ ነው ይሄን ነገር ያነሳሁትና እንዲህ ሚዲያ ላይ ብዙ አሁን እንደውም ጥሩ አሁን በደንብ የመታወቅ እድሉ አለ። የዱር እንስሳም ብዝሃ ህይወትም አሁን ስፔሻሊ ከ2011 በኋላ በጣም የሚዲያ እንትን ላይ ጥሩ እየሰራችሁ ነው ያላችሁት። ይሄን ነገር እንትከፉበት በዚሁ መልእክት ማስተላለፍ እፈልጋለሁ። ዶክተርን ትንሽ ዝም አሰኝተናቸዋል። ዶክተር ከዚህ ከቱሪዝም ጋር ተያይዞ ያው የብዝሃ ህይወት አንዱ የቱሪስት መስህብ ነው። ከዛ ጋር ተያይዞ እንደገና የግብርናውም እንትን ተፈጥሮ በተለይ የአየር ንብረት ለውጡ እንዲህ ግብርናው ላይና ቱሪዝሙ ላይ የሚያሳድሩ ተጽዕኖስ እንዴት ነው የሚገለጸው? ቅድምም ከዚህ ከባህላዊ ምግቦቻችን ጋር ተያይዞ ቱሪዝሙ ጋር ያነሳነው ሀሳብ ላይ እሱ ላይም ትንሽ ነገር መጨመር ፈልገዋል እና እሱን እድል ስጡን። እሺ፣ ልክ ነው። የቱሪዝም ሲባል ብዙ ጊዜ ከፈረንጅ ጋር ነው የሚያያዘው፣ ግን የሀገር ውስጥ ያለው እንቅስቃሴ በጣም ሰፊ ነው። አሁን እንዲያውም የሃይማኖታዊ በዓላት ሲታይ አሁን ከ90 እስከ 95 በመቶ የሚሆነው የራሳችን ሰው ነው የሚንቀሳቀስበት። እነ ቁልቢን ብናይ፣ እነ አክሱምን ብናይ፣ ላሊበላ፣ ግሸን በምናይበት ጊዜ እንቅስቃሴው እዛ ሰው ተንቀሳቀሰ ማለት ኢኮኖሚውን ተንቀሳቀሰ ማለት ነው። መስመር ላይ ያሉ ከተሞችም ጭምር አንቀሳቃሽ አካላትም ጭምር ይሄ ኢኮኖሚ ነው የሚንቀሳቀስ ያለው። እዚህ ላይ ደግሞ የምናሳያቸው ባህላዊ ምግቦቻችን ከዛም ተያያዥ የሆኑት ዝግጅቶቻችን በአብዛኛው በዓሉን በዓል የሚያሰኙት እና እንደ በዓል የሚሸተው የባህላዊ ምግቦቻችን ባህላዊ እሴቶቻችን ተጨምሮበት ስለሆነ ይሄን ማጠናከር የምንችለው በየአካባቢው እንደነ ጎንደር፣ ላሊበላ በአብዛኛው ስታየው እንዲያውም ሰው ከልብስ ጀምሮ ነው ዝግጅት የሚያደርግበት። ስለዚህ ቱሪዝም በሚባልበት ጊዜ የግብርና ቱሪዝም ራሱ የባህላዊ ምግቦቻችን ቱሪዝም ጨምሮ ከቤተ ክርስቲያናት፣ ገዳማት፣ ከመስጊዶችም ጭምር ስናያይዛቸው የተሻለ ቦታ ይኖራቸዋል። እኛ ስናከብረው ነው ሌሎችም የሚያከብሩልን። እኛ ስናከብረው ነው ወደ ራሳችን የሚመጡልን። ኢኮኖሚ የምናንቀሳቀሰው ውስጣችን ያለው ገንዘብ ሲንቀሳቀስ ሌሎች አካላችን ጭምር ይመጡና ኢኮኖሚያችን ያንቀሳቅሱልናል ማለት ነው። ስለዚህ በአብዛኛዎቻችን ይሄ የግብርና ስንል ስለ ማረሻና ስለ መሬት ስለ ማምረት ብቻ ሳይሆን ከዛ ባሻገር እሳቤ ያለው መሆኑ ቫልዩ ያለው መሆኑ እኛነታችን የሚገልጽ መሆኑ ታይቶ መኬድ ያለበት። ለምሳሌ በዚህ እንሰት በዚህ በደቡብ ስንሄድ እንሰትና ከሱ ተያያዥ የሆኑ ስራዎች እንኳን ያገሩ ሰው ከሌላ አካባቢ መተንም ሀሴት ይሰማናል። ይሄ ምግቡም ሳይቀር ኮምፎርታብል ነው። ይሄ ይመቻል። ስለዚህ ቱሪዝም ስንል ከግብርና ጋር በማያያዝ እና ትላልቅ ሆቴሎች ስንሄድ በአብዛኛው ለፈረንጅ የተባሉ ናቸው ተሰርተው የሚቆዩልን። እንዲያውም አንዳንድ ቦታዎች ለቁርስ የጠዋት ቁርስ ሳይሆን የስብሰባ ቁርስ የሚቀርቡት ሁሉም ካርቦሃይድሬት ናቸው። እንዲያው ስንዴ ሌሎችስ ቢታዩ የተሻለ ይስባሉ። እነሱም መጀመር ያለበት ከቱሪዝም ጋር በማያያዝ ራሳችን ነቃ ብለን እንድናይበት ያስፈልገናል። ያ ቫልዩ እንዲኖርና እኛም ያን እሳቤ ግምት ውስጥ እንድናስገባ ስለፈለኩ ነው። እዚሁ ጋር ትንሽ ነገር የሚጨምሩት አለ?
ጨርሱና ሽመጣል። ይሄ የብዝሃ ህይወት መመናመን እንደው በቱሪዝሙ ዘርፍ ላይ የሚያሳድረው ተጽዕኖ ባለፈው ሳምንት በደንብ ስለሄድንበት ነው፣ ስለ ባዮስፌር እና ባዮስፌር ስንል ሰውና ተፈጥሮ ማለት ነው። ያ ሰው ላይ ባህሉ አለ፣ እምነቱ አለ፣ ከሰው ጋር የተያያዙ አሉ የቱሪስት መስህብ ሊሆኑ የሚችሉ። ተፈጥሮ ደግሞ ተፈጥሮ ነው ራሱ፣ ብዝሃ ህይወት አለው፣ የዱር እንስሳት አለው፣ አዋፍ አለው። እነዚህን አንድ ላይ አስማምቶ የሚኖር ነው ባዮስፌር እና ሰውና ተፈጥሮ ነው። ያ አንድ የቱሪስት መስህብ ነው። ባዮስፌር ሪዘርቮች የቱሪስት መስህብ ናቸው እና እነዚህ የብዝሃ ህይወት ሀብታችን መመናመን በቱሪዝም እና በግብርናው ላይ የሚያሳድረው ተጽዕኖስ፣ እሱ ላይ ትንሽ አስተያየት ይሰጡልን። ተያያዥ ነው። ወደ አንዳንዴ ሆዳችን ስለሚቀድም ነው ወደዛ ቀደም ያልነው እንጂ በአብዛኛው የብዝሃ ህይወት ተብሎ የኢኮቱሪዝሙን በአብዛኛው ደኖቻችን ውስጥ ያሉ አራዊት፣ የዱር እንስሳት በአብዛኛው በምናይበት ጊዜ ሲመናመን እነሱም ጭምር ነው የሚመናመኑት። እዛ ላይ ስንጠነቀቅ በአብዛኛው ጊዜ እነሱም ጭምር ትኩረት ያገኛሉ። የአካባቢ ማህበረሰብ ጭምር ጥቅም ማግኘት አለበት። እሱ ሳይጠቀም መቼም ዝም ብሎ የሚኖር አካል የለም። ግን እንዴት ይያያዛሉ እርስ በርሳቸው? ከምናስወግደው ከዛ አካባቢ ከምናርቀው ይልቅ ተንከባክቦ እንዲኖር ማድረግ በአብዛኛው በኦሮሚያም የታዩ ነገሮች አሉ። ህብረተሰቡ ሲኖር ለሁሉም ዱር አራዊትም ዱር እንስሳት ለደኑም በጣም ቫልዩ ይሰጣሉ ወይም እሴት ይሰጡበታል። ያ በሚሰጡበት ጊዜ የኔ ነው ብሎ እንዲንከባከብ የሚያደርገው ስለሆነ በአብዛኛው ባዮስፌር ሪዘርቭ አሁን ለምሳሌ እኛ ከብዝሃ ህይወት ተቋም ጋር ወይም ኢንስቲትዩት ጋር ሆነን እንሰራው። ለምሳሌ የፈረሶች ቁንድዶ ፈረሶች እነሱ ትልቅ ነገር ነው። ምክንያቱም ያው እንደ አንዳንዱ ስታወራም ሽፍታ ፈረሶች ናቸው ማለት ነው ይላል። እኔም አንድ የሚቆጨኝ ነገር አለ። ብዙ ልብ ያላለው ግን ደሴ ሳድር ወደ ላይ ሳይ ተራራው መሃል ላይ የሚሄዱ የነበሩ ነጫጭ ፍየሎች አይቻለሁ። የሸፈቱ ፍየሎች እዛ ሆነው ነው የሚኖሩ የነበረው። አሁን የሉም። ያ ህብረተሰቡ ግን ጥንቃቄ እንዲያደርግና እያደኑ ነው እንደ ዱር እንስሳ አይተው ነው ያለቁት ብዬ ነው የምገምተው። እንደዚህ አይነት ነገሮች አሉ። እዛ ላይ የምንሰራበት ለምሳሌ የዴሳ ዳት ገረብ የሚባል አለ በአፋርና በትግራይ መካከል። ይሄ የስምጥ ሸለቆው አፋፍ ላይ ነው በአብዛኛው ደኑ ያለው። ከየት ይጀምራል? በቃ ከኤርትራ ጫፍ ጀምሮ እስከ ኬንያ ጫፍ የሚሄድ ነው። ይሄ የስምጥ ሸለቆው ግራና ቀኝ ብዙ ቦታዎች አለ፣ ግን በአብዛኛው በምዕራባው ሳይድ ያለ ነው። ይሄኛውም ምን ሄድበት ያለው በአብዛኛው ጊዜ የኢትዮጵያ ብዝሃ ህይወት የሚለካው ከአቀማመጣችን ነው። ከዳሎል ጀምሮ እስከ ራስ ዳሽን 4620 ዳሎል ደግሞ ያው እንዲያውም አንዳንድ ጊዜ ዳሎል ሲባል አንድ ቦታ ይመስለናል። አይደለም። ዳሎል ሲባል እኔ አፍደራ ላይ 120 ቢለው ሲለበል ከመንገድ ዳር ማለት ነው። ከዜሮ በታች 120 አካባቢ እስከዛ ከዳሎል ጀምሮ እስከዛ ድረስ ትልቅ ብዙ ቦታዎች የሚሸፍን ዝቅተኛ ቦታ አለን። እዛ ባዮዳይቨርሲቲ አለ። ከዛ ከፍ እያልክ ስትሄድ ደግሞ ይሄ ድራጎን ትሪ የሚባል ለምሳሌ አንድ ጥናትም ተደርጎ እንዲያውም ሰሞኑን ዲፈንድ አድርጓል ያጠናው ሰው። እንደዚህ እያለ እስከ ጫፍ ድረስ የሚሄደው ሀብታችን ስንንከባከበው ነው። ያ ደግሞ ለቱሪዝሙ ጠቃሚ ነው። አሁን ብዙ ቦታዎች ስለ ቀይ ቀበሮና ስለ ጭላዳ ዝንጀሮ ይላል አይደለ? ቀይ ቀበሮ ከራስ ዳሽን ጀምሮ እስከ ሰናቴ ድረስ አሉ።
አልፎ አልፎም አሉ ስላልተጠና ነው እንጂ ከነዚህ ሁለቱ ውጪ ብዙ ይኖራል። ጭላዳ ዝንጀሮ እኔ በአይኔ ያየሁበት ማለት ነው። እንትን በጊምባ የምዕራብ ወሎ ጊምባ ተራራዎች አካባቢ እስከ መቅደላና ተንታ በምንሄድበት ጊዜ ግራና ቀኝ አይተናል። እዚህ ወደ አንኮበር መንገድ ላይ አሉ። ትግራይ ደግሞ በሐውዜና በአዲግራት መካከል ያሉ ተራራዎች አሉ። ይሄኛው የአካባቢ ሲጠበቅና ሲያዝ ነው እነሱ የሚኖሩት። እነሱ ሲኖሩ ደግሞ ለቱሪስቶቻችን አማራጭ እናሰፋለን። አለበለዚያ አንድ ቦታ መሄድ ያቃተው ትቶ ሊሄድ ነው ማለት ነው። ሰፋ ስናደርገው ግን ቱሪስቶቻችን አማራጮች አላቸው። እዚህም እንኳን ለስትነው አለ እንዴ አንድ ቀን ሁለት ቀን ኤክስተንድ ወደ ማድረግ በሚሄድበት ጊዜ የኢኮኖሚያችን ቀዳዳዎች የሚሸፍኑ ነገሮች ሊኖሩ ይችላሉ እና ይሄ ብዝሃ ህይወታችን በአብዛኛው ጊዜ ከህዝቡ ጋር ስምም ሆኖ እንዲኖር ማድረግ የሁላችንም ኃላፊነት ይሆናልና እንዳይበላሽ እንዳይጎሳቆል ማድረጉ ኃላፊነት ይጠይቃል ማለት ነው። ከዚህ ጋር ተያያዘ ነው ተበራ ይሄንኑ አጠቃላይ ይሄ በተለይ የብዝሃ ሕይወት ሀብት መመናመንና መጥፋት ከግብርናው ምርታማነትና ከዚህ ከቱሪዝም ጋር ቀጥተኛ ግንኙነት ስላለው እዛ ላይ አንድ ሀሳብ ላክል ብዬ ነው። መጀመሪያ ግን ብዝሃ ሕይወት ማለት ምንድን ነው የሚለውንም በደንብ ማየት ያስፈልጋል። ብዝሃ ሕይወት ብዙዎቻችን ምናልባት እጽዋት ብቻ ሊመስለን ይችላሉ። የእጽዋት ተለያይነት አለ፣ የእንስሳት ተለያይነት አለ፣ የደቂቅ አካላት ተለያይነት አለ። እንደዚሁ ደግሞ እነዚህን ሶስቱን አካላት አስተባብሮና የያዘው በማለታቸው ያለው መስተጋብር የያዘ ስርዓተ ምህዳር ተለያይነት አለ። ስለዚህ የብዝሃ ሕይወት ጠፋ ወይም ደግሞ ተመናመነ ስንል እነዚህ ነገሮች ተመናመኑ ማለት ነው። ያ ከሆነ ለምሳሌ እናንሳና ትልልቁን ትንንሾቹ ደቂቅ አካላትን እንውሰድ። እነዚህ ማይክሮብ የምንላቸው ደቂቅ አካላት ከአንድ አካባቢ ወይ ከአንድ ማሳ ከአንድ ስርዓተ ማደግ ቢጠፉ እነዚህ ሊሰጡ የነበረውን ግልጋሎት በሙሉ እናጣለን። የአፈር ለምነትን እናጣለን። ለምሳሌ የተፈጥሮ ማዳበሪያ የሚዘጋጀው ወይ ደግሞ የሚያዘጋጁት እነዚህ ደቂቅ አካላት ናቸው። ያ የተፈጥሮ ማዳበሪያ እናገኝ በቀላሉ እንበልና አንድ አካባቢ ደን ቢወድም ከደን ጋር የሚኖሩ እነዚህ ደቂቅ አካላት በሙሉ ይጠፋሉ። ስለዚህ ወይ ደግሞ